السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. قدم بلون لتقلصوا يمن جمروا كتاب يا شيخ محمد بن عبد الوهاب رحمه الله كتاب التوحيد نو. ይህ ኪታብ እጅግ በጣም ወሳኝ የሆነ ኪታብ ነው። በዚህ ስያሜ ኪታቡ ተውሂድ በሚል የሼኹ ኪታብ የመጀመሪያ አይደለም። ከሳቸው በፊትም ርዕሱ አንገብጋቢ በመሆኑ የተነሳ ሌሎች ዑለማዎችም በተመሳሳይ ርዕስ ላይ ኪታቡ ተውሂድ ተመሳሳይ ተቀራራቢ ይዘት ያለው ስያሜ ይሰጡ የተለያዩ ኪታቦችን አዘጋጅተዋል። እንደ ምሳሌ ብንወስድ የኢብኑ ኹዘይማ رحمه الله كتاب التوحيد ተጠቃሽ ነው። የኢብኑ መንዳህ كتاب التوحيد በዘመናችንም እንደዚሁ ከሼኽ መሐመድ ኢብኑ አብዱል ወሃብ ወደዚህ የሼኽ ፈውዛን كتاب التوحيد ይታወቃል። ርዕሱ የሚያጠነጥነው የአላህን Subhanahu Wa Ta'ala አንድነትን በተመለከተ ትክክለኛው የኢስላም አስተምህሮት ምን እንደሚመስል ማሳየት ነው። ለምን አስፈለገ? ጉዳዩ በጣም ከባድ በጣም አንገብጋቢ ከመሆኑም ጋር እጅግ ከባባድ የሆኑ ብዥታዎች ተነስተዋል ተናፍሰዋል። በዚህ የተነሳ በርካቶች አቂዳቸው ተወዛውዟል፣ ተዛምፏል፣ ተዛብቷል። ስለዚህ ሰዎች ከትክክለኛው መስመር እንዳይወጡ የሚያሳዩ በዚህ ርዕስ ላይ የተዘጋጁ ኪታቦች በርካታ ናቸው። የሼኹ ኪታብ በዚህ ጉዳይ ላይ አንድ ኪታብ ነው ማለት ነው። ከሌሎች ዑለማዎች የተለየ አይደለም። ይዘቱ በራሱ የሚያተኩርበት ጭብጡ መጠነኛ የሆነ ከሌሎች ወይ አቀራረቡ ወይ አዘገጃጀቱ መጠነኛ ልዩነት ሊኖረው ይችላል። መልእክቱ ግን ምንም እንግዳ ነገር የለውም፣ ምንም የተለየ ነገር የለውም። ይሄን እንደ መጀመሪያ ካልኩኝ የተወሰኑ ነጥቦችን ወደ ኪታቡ ከመግባቴ በፊት ማንሳት እፈልጋለሁ። ኪታቦችን ስንቀራ ሁሉ ጊዜ የኪታቡ አዘጋጅ ማን ነው? የኪታቡ ስያሜ ምንድነው? ምን ላይ የሚያጠነጥን ነው? እነዚህ ነገሮች ማወቅ ይኖርብናል። 40 ቀርቶ ሰውየው ኪታቡ ስለምንድን ነው የሚያወራው? አዘጋጁ ማን ናቸው ሲባል የማይመልስ መሆን የለበትም። ቡሉጉል መራም ማለት ምንድነው? ማን ናቸው አዘጋጁ? በምን ጉዳይ ላይ ነው የሚያጠነጥነው? ስለዚህ የትኛውንም ኪታብ ስንቀራ ገና ከጊላፉ ከሽፋኑ ጀምሮ ያለውን ነገር አበጥረን መለየት ይኖርብናል። ይህንን ታሳቢ በማድረግ ስለ ኪታቡ ትንሽ ነገር ማለት እፈልጋለሁ። የኪታቡ አዘጋጅ ስማቸው ማን ነው? الشيخ محمد بن عبد الوهاب ابن سليمان التميمي رحمه الله. محمد ابن عبد الوهاب እጅግ በርካቶች በትክክል አይጠሯቸውም። አብዱል ወሃብ እያሉ ነው የሚጠሩት። አብዱል ወሃብ የማን ስም ነው? የአባታቸው እንጂ እሳቸው ስም አይደለም። ሼኽ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ በ1115 ሂጅሪያ ነው የተወለዱት። በ1206 ዓመተ ሂጅሪያ ሞቱ። ወደ 91 ዓመት አካባቢ በሂጅራ ሲቆጠር ማለት ነው 91 ዓመት ዱንያ ላይ ቆይተዋል ማለት ነው። የተወለዱት ዑየይና ውስጥ ነው። የዛሬዋ መምለከተ ሰዑዲያ ነጅድ አካባቢ ዑየይና የተባለች ትንሽዬ አካባቢ ነው የተወለዱት ዑየይና። የሞቱት ደግሞ ደርዕያ እዛው ብዙ ርቀት የሌለው አካባቢ ማለት ነው። ቁርአንን 10 ዓመት አቅራቢያ ያሉ ወይም ሳይሞላቸው ነው የሐፈዙት። ቤተሰባቸው እንዳለ የዕልም ቤተሰብ ነው። አባታቸውና ሌሎችም የአካባቢ መሻይኾች ላይ ሲማሩ ከቆዩ በኋላ ለሐጅ ወደ መካ ወጡ። በዛው የመጀመሪያ የዕልም ጉዟቸው ነው የሆነው። ከመካ ከመዲና ከተመለሱ በኋላ ወደ በስራ የት ነች? የዛሬዋ ኢራቅ ውስጥ። ከዛ በኋላም ተመልሰው እንደዚሁ ሌሎች አካባቢዎች ለምሳሌ አህሳ ወደ ምስራቅ ሰዑዲያ ክፍል ማለት ነው በተለያዩ አካባቢዎች ዕልም ከቀሰሙ በኋላ ተመልሰው ከአባታቸው ጋር ሆነ ያክል ይቆያሉ። አባታቸው ቃዲ ናቸው፣ ታዋቂ ናቸው። ዘመኑ እጅግ ሽርክ የተንሰራፋበት ጊዜ ነው። በርካታ ትልልቅ ዶሪሖች በየመቃብሩ ተገንብተው ሰዎች ለአላህ ብቻ ሊያደርጉ የሚገባቸውን ሐቅ ለፍጡራን የሚሰጡበት ጊዜ ነው። የተወሰነ ለውጥ ከማየታችን ጋር ዛሬም የምናየው ነው። ይሄ ነገር ታሪክ ሆኖ ለማስረዳት የምንቸገርበት ጉዳይ አይደለም። ዛሬም በሰፊው አለና ይሄ ነገር በሰፊው የተንሰራፋ ስለነበር በጣም ያማቸዋል።
ታላላቅ መሻይኾች ላይ ዑለማዎች ላይ በጊዜ የነበሩት ላይ ተምረዋል አቅማቸው በሚፈቅድ ዳዕዋ የተወሰነ ይጀምሩና ሁኔታቸውን እየፈተሹ ገና እንደሆኑ ሲሰማቸው አሁንም የዕልም ጉዟቸውን አጠናክረው እንደበሰሉ ሲረዱ ወደ ዳዕዋ ነበር የገቡት ዳዕዋ የጀመሩት በትውልድ አካባቢያቸው ነው በዑየይና አካባቢ ነጅድ በሰዓቱ ትንንሽ እርስ በርስ የሚፋጠጡ ገዢዎች ነበሩ የነበሩበት ትልቅ የሆነ መንግስት አልነበረም በአካባቢው ዑየይና የራሱን የቻለ ገዢ አለ ብዙ ሳይርቅ ደርዕያ ላይ ደግሞ ራሱን የቻለ ገዢ አለ አንድ አካባቢ እኮ ነው ነጅድ ነው ሁሉ መሃል ሳዑዲያ የዛሬዋ ሪያድ አካባቢ ማለት ነው በዚህ ሐል ላይ ያሉ ዑየይና ላይ ያስተማሩ በሰዓቱ ያለው አሚር ከጎናቸው እንደሚቆም ከነገራቸው በኋላ ያሉ መጥፎ ነገሮችን ለማስተካከል ያቅማቸውን እየጣሩ ባለበት በመቃብር ላይ የተገነቡ ትልልቅ ቁባዎችን እርምጃ መውሰድ ያዙ ይሄ ዛሬም የሚፈጥረውን የምናውቀው ነው ሰው ቁርአን ቢቃጠል የቁርአን ክብር ቢጎድፍ ከሚሆነው በላይ አንድ ضريح ቢፈርስ አገር ይነቃነቃል ስለዚህ በዙሪያው ያሉ አካላት እጅግ በኃይለኛ ነበር መነጋገሪያ የሆኑት በዚህ የተነሳ ይህም አልበቃም ቀጠሉ ዝሙት እንደፈጸመች ኢቅራር አድርጋ አምና የመጣች ሴት ላይ እርምጃ ወሰዱ ምንድነው እርምጃ የሚወሰደው በሸሪዓ ወግሮ መግደል ይሄ ሸሪዓው ትእዛዝ ነው ተዘንግቷል ተትቷል በርካቶች ከሸሪዓ ተግባራት አፈጻጸም ርቀዋል ይሄን ነገር ሲፈጽሙ ጭራሽ ነገሮች ተካረሩ አሚሩ ከጎናቸው ነበር እስከዚህ ሰዓት ድረስ ነገር ግን አህሳ የሚባለው አካባቢ ያለ ገዢ ይህን ሰውዬ ካልገደልክ ቀጥታ ከኛ ጋር ሚላክልህን ገብር አንልክም ከዚህ በኋላ አላቸው እጅግ መነጋገሪያ ሆነው ነበር ውጥረት በስቷል በየአቅጣጫው ከፊል ደጋፊ ከፊል ነቃፊ ሆኖ ውጥረት ነግሷል በዚህ የተነሳ ይህን ሰውዬ ላይ እርምጃ ካልወሰድክ ከዚህ በኋላ ያለ ግንኙነታችን ይሻከራል አላቸው አሚሩ በጣም ተጨነቀ እስካሁን ቃል ገብቶ አብሮ ቆይቷል አሁን ደግሞ የማይቋቋመው የመሰለው ጫና ነው የመጣበት ጠራቸው እኔ የታዘዝኩት እንደዚህ አይነት እርምጃ እንደወስድ ነው ይሄን አላደርግም ግን ማልቋቋመው ነገር እየመጣ ስለሆነ ውጣልኝ አላቸው የተውሂድን አንገብጋቢነት ተውሂድን አጥብቆ የያዘ ሰው ያለውን ዋጋ አላህ የገባለትን ቃል እያስረዱ እየነገሩ ሊያረጋጉት ቢሞክሩ አልሆነም ከዛ በኩል የመጣበት ስጋት ፍርሃቱ የበለጠ ሆነበት አስወጣቸው በጠራራ ፀሐይ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب እያሉ እየደጋገሙ እየቀሩ ወጡ ከትውልድ ቀያቸው ከዑየይና ወጥተው ወደ ደርዕያ አንድ ተማሪያቸው ነበር ወደዛ መሩ ተማሪያቸው ተጨነቀ ስማቸውን ያውቃል በምን መልኩ እንደወጡ ያውቃል እዚህ ያለው አሚር ተመሳሳይ ነገር ቢኖረው ብሎ ሰጋ ያለው አሚር መሐመድ ኢብኑ ሰዑድ ያሁኖቹ የሳዑዲያ መሪዎች ወደ ኋላ ከቅድመ አያቶቻቸው ውስጥ ማለት ነው በሱ ስር ነው ያለችው አካባቢው እና ተማሪያቸው ጋር ተደብቀው የተወሰነ ቆዩ ሰዎች በድብቅ እየመጡ መማር ያዙ በድብቅ እየመጡ ሲማሩ በመልካም ነገር ነው ብዙ ሰው ጆሮ ዘንድ የደረሱት ያአላህ የራሱ ተድቢር አለው የራሱ እቅድ አለው አላህ Subhanahu Wa Ta'ala ከዛ እንዲፈናቀሉ አደረገ እዚህ ግን ያሉ ነገሮች ደግሞ እየተመቻቹ ነው የመጡት በሚስጥር ነው የተያዘው ሰዎች ግን በመልካም ነው ያሰቧቸው በክፋት አይደለም የሰሙት ስለሳቸው በድብቅ እየሄዱ ሲማሩ ቀስ ያለ እየተስፋፋ ብዙ ሰው ጆሮ ጋር ደረሰ ከነዚህ ከማህበረሰቡ ውስጥ አንዱ የአሚሩ ሚስት ነበረች ይሄን ወሬ የምትሰማው እየሄደች ስለሳቸው የምትሰማውን ነገር በመልካም ስትሰማ ቀጥታ ለባሏ ነገረች ለአሚሩ እንዲህ አይነት ትልቅ ሰውኛ ጋር መጥቷል ሰዎች እየተማሩ ነው እንደዚህ አይነት ነው ታዲያ ለምን አንጠራው ማን ጋብዘው ማለት ትልቅ ሰው እኮ ነው እኛን መሄድ ያለብን አለችው አላህ የኸይር መክፈቻ ሲያደርጋት ማለት ነው ተመልከቱ እሷ አይደለም መምጣት ያለበት እኛን መሄድ ያለብን አለችው ቀጥታ ከሳቸው ጋር ሄዱ ምንድነው ይዘህ የመጣው ብሎ አሚሩ ጠየቀ ነገሩት ሰዎች ከዲን ርቀዋል እንዲህ አይነት በአዳም ልኮ ተንሰራፍቷል የአላህ ዲን ተዘንግቷል ይዘህ የመጣሁት ይሄ ነው ምንም አዲስ ነገር የለም ቁርአን ሐዲስ የተለየ ነገር የለኝም ብለው አስረዱት ካንተ ጋር ነኝ አላቸው አብሬ ይሆናለሁኝ ነገር ግን ሁለት ነገሮች ላይ ቃል እንድትገባልኝ ፈልጋለሁ አላቸው ምንድናቸው እነሱ አንደኛው ኢንሻአላህ የአላህን ተውሂድ ይዘን ድል ይመጣል ወደፊት ብዙ ጠላት እንደሚጠብቃቸው ያውቃሉ ዙሪያውን በሙሉ
ግን ተውሂድ ነው የያዝነው ድል እንደሚመጣ ተጠብቃለሁ ከድል በኋላ ጥለህን እንዳትሄድ አላቸው አንድ ቃል እሺ ሁለተኛው እኛ አቅማችን ደካማ ነው ኢኮኖሚካል ከአካባቢው ግብር እንሰበስባለን ይሄንን እንዳትቃወመን አላቸው ሁለተኛውን በተመለከተ አላህ የተሻለ የሪዝቅ በር ይክፈትልህ ታቆመዋለህ አሉት ይሄኛውን ግን ቃል ገባለሁኝ አሉት ከዛስ እሱ በጉልበቱ በአቅሙ በስልጣኑ እሳቸው በዕልማቸው ተደጋግፈው ቀጠሉ 1158 ላይ ነው ሙባያዓ ያደረጉት አንዳቸው ሌላቸውን ላይ ከዱ ስምምነት አደረጉ ከዛ ደርዒያ ከያቅጣጫው ዕልም የሚፈልጉ ሰዎች የሚሰባሰቡባት ማዕከል ሆነች ሰው በጨመረ ቁጥር መነጋገሪያ በሆነች ቁጥር ማዕከል በሆነች ቁጥር በዚያው ልክ ፊትናውም እየሰፋ መጣ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ በርካቶች ጋር ይጻጻፋሉ ሰዎችን ወደ ተውሂድ እንዲጠሩ ሰዎች ከተውሂድ እንደራቁ በየአቅጣጫው ለማስረዳት ለዑለማዎች ደብዳቤ ይጽፋሉ ግማሹ ሐሳቡን ተቀብሎ ይመልሳል ግማሹ ጠንካራው ግዘት ይልካል ቀስ ብለው ለዘበው ለስልሰው ሲያስተናግዱ ቆዩ ግን ነገሮች በዛ ሊቆሙ አልቻሉ ምክንያት የተለመደ ነገር ነው እየተጣሰ ያለው ጠንካራ የሆነ የኃይል እርምጃ ሁሉ መምጣት ያዘ ከያቅጣጫው በዚህን ጊዜ ዕልም የሚፈልገውን በዕልም ሰይፍ የሚፈልገውን በሰይፍ ማስተናገድ ያዙት አንድ ላይ ተጣምረዋል ነገሮች በዚህ መልኩ ተጠናክረው ረጅም ጊዜ ቆዩ የአላህ ፈቃድ ሆኖ የልፋታቸውን ውጤት በአብዛኛው አይተውታል በህይወት ይያሉ በአካባቢው ያለውን ማለት ነው ነገር ግን ሙስሊሙ ዓለም በብዛት የተያዘው በማን ነበር በጊዜው በዑስማንዮች ኦቶማን ተርክ የሚባለው ማለት ነው በርግጥ ነጅድ አካባቢ በእነሱ እጅ አይደለም ነጅድ የሚወጣው ነገር የለው የንጉሳን ትኩረት አይደለም የተወሰነ ኢኮኖሚካሊ የሚፈልጉ አካባቢዎች ናቸው እንጂ እዚህ ቦታ የሚወጣ ነገር የለው ሰብል የለው አዝመራ የለው ሌላ ነገር የለው ማዕድን የለው ስለዚህ የማንም ትኩረት አልነበረም እርስ በርስ ዘው ትንንሽ አሚሮች ነበሩ የሚባሉት ነገር ግን ይሄ ዳዕዋ እየሰፋ ሲሄድ መካና መዲና በሸሪፎች ስር ነበሩ ሸሪፎች ማለት የነብዩ ሰለላሁ ዐለይሂ ወሰለም ዘር እንደሆኑ የሚታመኑ በጊዜው መሪዎች ማለት ነው የዛ ቅሪቶች ናቸው በአሁኑ ሰዓት ኡርዱን ላይ ዮርዳኖስን የሚያስተዳድሩት ማለት ነው ተጠሪነታቸው ለኸሊፋዎቹ ነበር ቀጥታ ከነ ሼክ መሐመድ ኢብኑ አብዱል ወሃብ ጋር ፍጥጫ ውስጥ ገቡ ነገር ግን ተሸነፉ ጦርነቱን ሲሸነፉ ቀጥታ ግብጽ በኦቶማን ተርክ ስር ነበረች መሐመድ አሊ ፓሻ የሚባለው ልጁን ኢብራሂም ፓሻ ልኮ ደርዒያን እንዳልነበረች አርጓ ፈራረሳት በደንብ ይታጠቁ ናቸው እነዚህ ገና ምንም የላቸው የሚችሉትን ያክል ተፋለሙ እጅግ በርካታ ሰራዊት ነው የመጣው እንደማይቋቋሙ ሲገባቸው በየትንንሽ መንደሩ ሰራዊት አድርገው ሊቋቋሙ ሞከሩ ገብቶታል ኢብራሂም ፓሻ የሚባለው እያንዳንዷን የደርዒያ መንደር ያወደማት አለፈ እያንዳንዷን ትንንሿን ደርዒያ ደረሰ ረዘም ላለ ጊዜ ሲደበድቡ ሲያፈራርሱ ዙሪያውን በግንብ የታጠረ ነው ሲያፈራርሱት ከቆዩ በኋላ በቃ ህዝብ ከሚያልቅ እጄን እሰጣለሁ ብሎ ንጉሱ እጁን ሰጣ እሱ ብቻም አይደለም ታላላቅ ዑለማዎች ጭምራቸው የተገደሉት በቦታው ብቻ አይደለም ወስደው አስታና ማለት የዛሬዋ ኢስታንቡል ማለት ነው የኪታቡ ተውሂድ የመጀመሪያ ሸርህ ትልቁ ሸርህ ምንድነው ከፈትሁል መጂድ በፊት አለ ፈትሁል መጂድ ተህዚብ ነው ተይሲሩ العزيز الحميد የሼክ መሐመድ ኢብኑ አብዱል ወሃብ የልጅ ልጅ ናቸው ያዘጋጁት ሱለይማን ኢብኑ አብዱላህ እሳቸው ኢስታንቡል ወስደው ነው በጥይት ደብድበው የገደሏቸው ኪታቡን አልጨረሱትም ሳይጨርሱት ነው የተገደሉት ተይሲሩ العزيز الحميد አልተጨረሰም ኪታቡ ከፈትሁል መጂድ ወስደው ነው ሰዎች የሚያሟሉት እንጂ አላለቀም በ33 ዓመታቸው ነው የገደሏቸው በዚህ የመጀመሪያው የሳዑዲያ መንግስት ፈረሰ ሳዑዲያ መንግስት 3 የተለያየ ደረጃዎችን አሳልፏል የመጀመሪያው በዚህ ነው በሼክ መሐመድ ኢብኑ አብዱል ወሃብ ተጀመረ ሰፊ ግዛት ሲይዝ ራሱን የቻለ መምለከተ ሳዑዲያ ተብሎ ተጠራ ሳዑድ የሚለው ከምን የተወሰደ ነው ከመስራቹ መሐመድ ኢብኑ ሳዑድ ተይዞ ማለት ነው የፈለኩት የነሱን ታሪክ ማውራት አይደለም አነሳሱ የሼክ መሐመድ ኢብኑ አብዱል ወሃብ ዳዕዋ ይሄ መልክ ነበረው እሱ ነው መጠቆም የፈለኩት በዚህ መልክ ጀመሩ ነገር ግን ኋላ ላይ መልሰው የተወሰነ ጀመሩት ሁለተኛው ሳዑዲያ መንግስት ተጀመረ ሁለተኛው ዘወር ስበርስ አካባቢው በሆነ ጦርነት ነው የፈረሰው ሶስተኛው በመልክ አብዱራህማን የንጉስ አብዱል አዚዝ ማለት አሁን ያሉት ንጉሳን እንደማማቾች ናቸው የቀጠሉት አይደል የነሱ አባት አብዱል አዚዝ ነው የአብዱል አዚዝ አባት አብዱራህማን በሱ ነው የተጀመረው ሶስተኛው ማለት ነው
ከዛ በኋላ ነው እንደገና አጠናክረው ይሄን የመሰረቱት። ስለነሱ ታሪክ አይደለም እንዳልኳችሁ የምፈልገው የፈለኩት የተውሂዱን እንቅስቃሴ በዚህ መልኩ ነው የጀመረው። ሼኹ ወደ ተውሂድ ሲጣሩ እጅግ በርካታ ውንጀላዎች ናቸው የተነሱባቸው። የሌለ በርካታ ቅጥፈቶች ተለጥፈውባቸዋል በሌሉበት። በዚህ ላይ ከሚነሱት ውስጥ አንዱ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ነጅድን በተመለከተ ቀርኑ ሸይጣን የሸይጣን ቀንድ ነው ብለው ተናግረዋል። ሸይጣን ፊትና ከዛ የሚነሳበት እንደሆነ ተናግረዋል። ስለዚህ ይሄ ሐዲስ የሚጠቁመው ሙሐመድ ኢብኑ አብዱል ወሃብ ነው ብለው የሳቸው ሞጋቾች በሰፊው አናፈሱ። አንድ ትልቁ በሳቸው ዳዕዋ ላይ የተነዛው ሹብሃ ይሄ ነው። በዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነጅድን በተመለከተ የተናገሯቸውን ሐዲሶች ማን ላይ ተረጎሟቸው? ሼኽ ሙሐመድ ኢብኑ አብዱል ወሃብ ላይ። መልእክተኛው ምንድነው ያሉት? አላ ኢነል ፊትነተ ሃሁና አዋጅ ንቁ፣ ፊትና በዚህ አቅጣጫ ነው የሚመጣው አሉ፣ ወደ ምስራቅ እየጠቆሙ። አላ ኢነል ፊትነተ ሃሁና ሁለቴ ወይም ሶስቴ የተናገሩ ይላሉ አስተላላፊው ሰሐቢ። የሸይጣን ቀንድ ከሚወጣበት አቅጣጫ አሉ። ዩሺሩ ቢየዲሂ ኢለል መሽሪቅ በእጃቸው ወደ ምስራቅ እየጠቆሙ። ይህንን ሐዲስ ቀጥታ እሳቸው ላይ ነው በርካቶች የተረጎሙት። አሁንም እያደረጉ ነው፣ ቀጥለዋል። በሀገራችንም በደጋግም ነው የምንሰማው ነው። ነገር ግን የሐዲሱ ሌሎች ዘገባዎች ሐዲሶች አንዱ በሌላው ይተረጎማሉ፣ ዘገባዎች አንዱ ሌላውን ግልጽ ያደርጋሉ። ሪዋየቲን አልኢራቅ ብለው ነው የተናገሩት። ኢራቅ ብለው ነው የተናገሩት። ምስራቅ ሲሉ ከመዲና አኳያ ሲታይ ኢራቅም ወደ ምስራቅ ነው፣ ሰሜን ምስራቅ በኩል። ነገር ግን እነዚህኞቹ ኸሲሞቻቸው የሳቸው ሞጋቾች በዚህ መልኩ ይህንን ሐዲስ እሳቸው አዲስ ፊትና እንዳመጡ ለመጠቆም መልእክተኛው ሰለላሁ ዐለይሂ ወሰለም ከሳቸው ከ1000 ዓመት ቀድመው እኮ ስለዚህ ሰው ፊትና ተናግረዋል ብለው ሰዎችን ለማስበርገግ ሐዲሱን በዚህ መልኩ ተርጉመዋል። በአንድ ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም اللهم بارك في شامنا ويمننا او في يمننا وشامنا او كما قال የመናችንን ሻማችንን ባርክልን ብለው ሲናገሩ አንዱ ሰው ምን አላቸው? ያ ረሱላህ ወፊ ኢራቅና አላቸው፣ በኢራቃችንም ላይ አላቸው። ምን አሉ በዚህን ጊዜ? فاعرض عنه ችላሉት። ከዛስ ምን አሉ? فيها الزلازل والفتن በሷ ውስጥ የመሬት መንቀጥቀጦች ፊትናዎች አሉ አሉ። በማን ውስጥ? ኢራቅ ውስጥ። ልብ በሉ፣ የቀድሙ ዘገባ ጋር አገናኙት። የሚፈለገው የትኛው ነጅድ እንደሆነ። ነጅድ ማለት ደጋ ማለት ነው። በአጠቃላይ ከፍተኛ ቦታዎች ነጅድ ነው የሚባሉት። እነዚህ ግን ለይተው ነጅድ ይሄኛውን ነው እየተረጎሙ ያሉት። ለምን? የሚጠሉትን ዳዕዋ ማጠልሸት ስለሚፈልጉ ማለት ነው። የሸይጣን ቀንድም የሚወጣው ወቢሃ يطلع قرن الشيطان የሸይጣን ቀንድም ከዛ በኩል ነው የሚወጣው ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የሐዲሱ መልእክት የተፈለገው ኢራቅ ነው። ኢራቅ ምን ወጣ? ምን ያልወጣል ኢራቅ ውስጥ? የሺዓ ፊትና የት ነው መነሻው? ኩፋ። የሙዕተዚላ ፊትና መነሻ የት ነው? በስራ። ከሐሰን አልበስሪ መጅልስ ተገንጠለው የወጡ ሰዎች ናቸው የጀመሩት። የኸዋሪጅ ፊትና የት ነው መነሻው? አልይ ላይ አምፀው የተነሱት የት ነው? ኢራቅ ውስጥ። የአልይ እኮ መናገሻቸው ኩፋ ነበር። የጀህሚያ የሙዕተዚላ ፊትና ራሱ ጀማሪዎቹ አጀሞች ቢሆኑም መሰረት ጥሎ የተንቀሳቀሰው የተሰራጨው ከበግዳድ ነው፣ ከኢራቅ ነው። ሌሎችም ሐታ ነብይ ነው ብለው የተነሱ ሰዎች ጠንካራ መሰረት አግኝተው ስንቶች አልቀውበታል ከዛ። ስለዚህ ያልተነሳ ፊትና የለም። የኸዋሪጆች ፊትና ጠንካራ ነበር። ሌሎችም ሙስሊሞች እርስ በርስ የተጫረሱባቸው እጅግ በርካታ ፊትናዎች ተነስተዋል። እንዲያውም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የሆነ ሰው መጣና ከኢራቅ የመጣ ነው፣ ሙሕሪም የሆነ ሰው ትንኝ መግደል ይችላል ወይ ብሎ ጠየቃቸው። ከየት ነው አሉት? ከኢራቅ። ተመልከቱት ይሄን ሰው እያሉ የነብዩን ሰለላሁ ዐለይሂ ወሰለም የኢራቅ ሰዎች የነብዩን ሰለላሁ ዐለይሂ ወሰለም የልጅ ልጅ እየገደሉ የትንኝ ደም ይጠይቃሉ አሉ። ማንን ነው ገደሉ የሚሉት? ሟቹ ማን ነው? ሁሰይን ማለት ነው። ሁሰይን ኢብኑ ዓሊ የት ነው የተገደሉት? ከርበላ ኢራቅ ውስጥ ማለት ነው። ኢብኑ ዑመርም በዚሁ መልኩ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል አሉ? ይሄን ከተናገሩ በኋላ ኢነል ፊትነተ ተጂኡ ሚን ሃሁና ፊትና ከዚህ በኩል ነው የሚመጣው ብለዋል አሉ። እነማንን እያናገሩ? የኢራቅ ሰዎችን እያናገሩ። ስለዚህ የሐዲሱ መልእክት የትን የሚጠቁም ነው? ኢራቅን የሚጠቁም ነው። ከኢራቅ ወጣ ማለት የኢራቅ ሰው ሁሉ መጥፎ ነው ማለት አይደለም። ሐታ ሐዲሱ የሳዑዲያ ነጅድ ነው የሚጠቁሙ ቢባል ራሱ ይሄ ብቻውን ምንም የሚጠቁም አይደለም። እያንዳንዱ ከዛ የወጣ እንዲህ ነው ተብሎ የሚተረጎምበት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በኑ ተሚም የሼክ መሐመድ ኢብኑ አብዱል ወሃብ ጎሳዎችን እኮ እያደነቁ ተናግረዋል። እንዲህ አይነት ብቻውን በቂ ቢሆን አንድ ጎሳ ስለተወደሰ ጎሳው ሁሉ ጥሩ፣
አንድ ጎሳ ስለተወገዘ ጎሳው ሁሉ መጥፎ አንድ አካባቢ ስለተወደሰ ወይም ስለተወገዘ እንደዚሁ በጅምላ ምንፈረጅ ቢሆን ኖሮ በርካታ አካባቢዎችን አስመልክተው ነብዩ ሰለላሁ ዐለይሂ ወሰለም በማድነቅም ይሁን በመውገዝ የተናገሯቸው አሉ። በኑ ተሚምን ለምሳሌ هم اشد امتي على الدجال በደጃል ላይ ከህዝቦች ሁሉ እጅግ ፈታኞቹ ከባዶቹ እነሱ ናቸው ብርቶቹ ብለው ነው የተናገሩት። የማን ጎሳ ናቸው? ሼክ መሐመድ ኢብኑ አብዱል ወሃብ ከዚህ ጎሳ ነው የወጡት። ስለዚህ አንዱ የተነሳው ትልቁ ዳዕዋቸው ለማጠልሸት የተነሳው ይሄ ሐዲስ ነው። ያላግባብ በሳቸው ላይ ተተርጉሞ ሐዲሱ የሚፈለገው ኢራቅን እንደሆነ እነ ኢብኑ ሐጀር ተርጉመውታል። ከሳቸው በጣም ቀድሞ እነ ኸጣቢ የሚፈለገው ኢራቅን እንደሆነ ተርጉመዋል። ይሄን ማነሳው ለምንድነው? በአሁኑ ሰዓት ይሄንን ሐዲስ ያላግባብ የሚተረጉሙ ሰዎች እነ ኢብኑ ሐጀርን ከመጠን በላይ የሚያጣቅሱ ስለሆኑ ነገር ግን የሚያጣቅሷቸው ዑለማዎች በዚህ መልኩ የሐዲሱ መልእክት እነዚህ እንደሚሉት እንዳልሆነ እያመላከቱ ነው። ሌላ በሼኹ ላይ ትልቁ የተነሳው ወንጀላ ወሃቢያ የሚባል አዲስ መዝሀብ አምጥተዋል ነው። አዲስ መዝሀብ አምጥተዋል? በፍጹም በግልጽ የሐንበልያ መዝሀብ ተከታይ እንደሆኑ ነው የሚናገሩት። በግልጽ ምንም የተለየ ነገር የላቸው። እኔ የሚከተለው ሐንበልያ ነው፣ ሌሎችንም ግን አከብራለሁ፣ በክፉ አላነሳም። በግልጽ ነው የሚናገሩት እንደዚህ ብለው። በዐቂዳም በኩል የተለየ ነገር አላመጣሁም፣ ዑለማዎችን ነው ያጣቀስኩት። ደግሞ ደጋግሞ ኪታቦቻችሁ ሂዳኙን እስኪ በኪታቦቻችሁ እንዳኝ ደጋግሞ ነው ጥሪ ሲያደርጉ የነበረው። ምንም አዲስ ያመጡት ነገር የለም። ሲጀመር ስያሜው ወሃቢያ የሚለው የሳቸው ስም እኮ ወሃብ አይደለም፣ የሳቸው ሙሐመድ ነው። ነገር ግን ጠላቶቻቸው ሙሐመድያ ቢሉ አይመቻቸውም። ለምን? ወደ ማን ነው የሚጠጋው? ወደ ረሱል ሰለላሁ ዐለይሂ ወሰለም ሊሄድባቸው ነው። ይሄ ደግሞ ውዳሴ ይሆንባቸዋል። ለማጠልሸት አይመቸንም ብለው አስበው ወሃቢ ያሉ። ነገር ግን ወሃብ የማን ስም ነው? ያባታቸው አይደል? አይደለም፣ ያባታቸውም አይደለም። የማን ነው? የአላህ ስም እኮ ነው አይደል እንዴ? ያባታቸው ስም ማን ነው? አብዱል ወሃብ አይደል እንዴ? አወገዝን ብለው ሳያስቡት ምን እያደረጉ ነው ያሉት? እያደነቁ ነው ያሉት። ወደ አላህ ስም ነው ያስጠጓቸው ሳይፈልጉ ማለት ነው፣ ሳያስቡት። እርግጥ ነው ይህን ስያሜ የሰየሙ አካላት ሌላ ተንኮል አላቸው። በሁለተኛው የሂጅራ ዘመን መጨረሻ ወይም በሶስተኛው የሂጅራ ክፍለ ዘመን መጀመሪያ አካባቢ ላይ በዚህ ስያሜ የሚታወቅ የተነሳ ቡድን ነበር። አብዱል ወሃብ ሩስቶም የሚባል ሰሜን አፍሪካ ውስጥ ተነስቶ ነበር። ምን አይነት አመለካከት የያዘ? የዒባድያ አመለካከት። ዒባድያ ማለት የኸዋሪጅ አንድ ቅርንጫፍ ነው። ስለዚህ የሸይኹን እንቅስቃሴን በዚህ የፈረጁት ከዛ ጋር ማቆራኘት ነው የፈለጉት። ጥንታዊ የታሪክ ድርሳናት ላይ የተጠቀሰው ውግዘት ወደዚህ እንዲመጣ ነው የፈለጉት። ለዚያ ነው ወሃቢያ ብለው የሚሰይሙት ቀጥታ ከአብዱል ወሃብ ሩስቶም ጋር እንዲገናኙ ነው የፈለጉት። ለዛ ነው ይሄን ያደረጉት። ማናቸው ይሄን ስያሜ የሰየሙት? ወላሁ አዕለም። ተረባርበዋል የተለያዩ ጠላቶች። ሱፊዮች በዚህ አሉ፣ ሺዓዎች በዚህ አሉ፣ የፖለቲካ አጀንዳ የያዙት ዑስማኒዮች አሉ፣ እንግሊዞች አሉ። ሁሉም ናቸው የተጠቀሙት። ማን ጀመረው? ወላሁ አዕለም፣ አይታወቅም በትክክል። ከፊል ዓሊሞች እነዚህ ናቸው የጀመሩት ይላሉ ዑስማኒዮችን። ለምሳሌ እነ ሼኹል አልባኒ ረሂመሁላህ ይሄንም ያነሱበታልና ሌሎች ደግሞ እንግሊዞች ናቸው የጀመሩት የሚሉ አሉ። ወላሁ አዕለም። ዞሮ ዞሮ የተጀመረው በማን ነው? የዳዕዋው ተቀናቃኝ በሆኑ አካላት የተጀመረ ነው። ከዛ ውጪ ስያሜው የሚያሸማቅቅ አይደለም፣ በውስጡ ውግዘትም የለውም ሲጀመር። ለዚህም ነው ኢራናዊ ታዋቂ የሆኑ ዓሊም ሼኽ ዑምራን አልሪድዋን ምን ይላሉ? የሼኽ መሐመድ ኢብኑ አብዱል ወሃብ ዳዕዋ በሰፊው ደርሷቸዋል። በዚህ የተነሳ ይህንን አቋም ስላራመዱ ወሃቢ ተብለው በሰፊው ማጠልሸት ተፈጽሞባቸዋል። ራሱን የቻለ የግጥም መድብል ጽፈዋል። قل للذي اتخذ التجهم مركبا ورآه دينا وارتضاه مذهبا ولمذهب الأبرار صار مكذبا إن كان تابع أحمد متوهبا فليعلم الثقلان بأنني وهاب له نقروا للزالو بقدم نو دنك بهنا يقالات السكاك يتقدم قدم قل للذي اتخذ التجهم مركبا يجهميان ملكاكات مقواجا مسافر يدرقوا يازون سوي نقروا يتنيون جهميان ملكاكات የአላህን መገለጫዎች መታወቂያዎች እያራቆቱ አላህን ባለመኖር የሚገልጹ አላህ ዓለም ውስጥም የለም ከዓለም ውጭም የለም፣ ወደ ላይ የለም ወደ ታች የለም፣ ከዓለም ጋር ተነካክቶም አይደለም ተለያይቶም አይደለም። ይሄ እኮ የሌለ ነገር እንጂ ያለ ነገር በዚህ አይገለጽ። ዓለም ውስጥም የለም ከዓለም ውጭም የለም ምን ማለት ነው? ይሄ የጀህሚያ ተዕጢል ነው። የሳቸው ተቀናቃኞች ይሄ መታወቂያቸው ነው። ዛሬም ይሄው ነው መታወቂያ የሻዕራ አቋም የአህባሽ አቋም።
قل للذي اتخذ تجهم مركبا لذا تجهما مغواغواجو ادرغو مسافريو ادرغو ليازو سو نغرو ولمذهب الابرار صار مكذبا لدغاغوچو لسلفوچو منجد استبابا يهونون ان كان تابع احمد متوهبا يا احمد تكتاي يا رسول صلى الله عليه وسلم تكتاي وهابي ميبال كهونا ايه كونه وهابي مياسبلو فليعلم الثقلان سوم جن ميوق بانني وهابي እንደሆንኩኝ አሉ ይሄ የሚያሸማቅቀኝ አይደለም ይያሉ ነው ስለዚህ እንቢ ብሎ ለማጠርሸት ቢጠቀሙት አረ እንዲያውም ቃሉ ጤነኛ ነው የሚያሳፈረን አይደለም ምንም እንኳን በቁርአን በሐዲስ ያልዋለ መገለጫ መጠቀም ባንፈልግም ይሄ መጠሪያ ግን የሚያሳፍር ነገር የለውም በውስጡ ምንም የሚያሸማቅቅ ነገር የለውም እሺ ይሄ ሁለተኛው ወንጀላ ጋር በተያያዘ የሚነሳው ነው አዲስ መዝሃብ አዲስ አመለካከት አምስተኛ መዝሃብ አምጥተዋል እዚሁ በአገራችን ራሱ ይሄ ነጭ ቁርአን ይዘው አዲስ ቁርአን አምጥተዋል ሲባል ነበርኩ ሰው የራሱን ድንቁርና በዚህ ደረጃ ያጋለጣል ቁርአን ገልጦ ከማመሳከር ነው ቀላል ነው ሶስተኛ የሚነሳው እኛም ጋር ተተርጉሞ የነበረ አንድ መጽሐፍ አለ ሙዘኪራቱ ሐንፈር የእንግሊዛዊ ሰላይ መጽሐፉን ያያለ አንወር ዙሪያ ሲሸጥ ነበር እንግሊዛዊ ሰላይ ያዘጋጀው ሰው ነው ማንን ሼክ መሐመድ ኢብኑ አብዱል ወሃብ ለምን ዓላማ እስላማዊ ኺላፋን ለማፍረስ ሙስሊሞችን ከውስጥ ሆኖ ለመበታተን በእንግሊዝ የተዘጋጀ የተመለመለ ሰው ነው ይሄንንም በተመለከተ ሃንፈር የሚባል ሚስተር ሃንፈር የሚባል እንግሊዛዊ የጻፈው ማስታወሻ አለ ተብሎ የተበተነ ጽሑፍ አለ ማን አዘጋጀው አይታወቅም ሃንፈር ማን ነው አይታወቅም ከየት አመጣችሁት ከእንግሊዝኛ ተርጉማን የታለ እንግሊዝኛው ዶክመንት አስሉ የለም ሲጀመር ቀደም ያሉ የሼኹ ተቀናቃኞች እንኳን ይሄንን ወረቀት አልተጠቀሙም ለምን አልነበረም ቀድሞ ለመጀመሪያ ጊዜ የወጣው በ1971 ነው ተመልከቱ በ1971 ምንድነው የሚያሳየን ቀደም ያሉ በሳቸው ላይ የዘመቱ እንኳን ይሄን ወረቀት አልተናገሩም እንዲህ አይነት ቅጥፈት በዚህ ውስጥ ቁርአንን ለመቀየር እንደተዘጋጁ አስካሪ መጠጥን እንደሚፈቅዱ አንዳንዶች ለመግለጽ ስለሚሰቀጥጡ አልናገራቸውም እዛ ውስጥ የተገለጹት የተዘረዘሩ ነገሮች እንዲህ አይነት ዓላማ ይዞ የተነሳ ሰው ነው ካዕባን ራሱ ለማፍረስ ተዘጋጅቶ የነበረ ሰው ነው እንዲህ አይነት ከባባር ሰቅጣጭ ነገሮች በውስጡ ያሉበት ነው ነገር ግን ውሸታም ጥሩ የማስታወስ ችሎታ ያስፈልገዋል ይባላል ውስጡ በርካታ እርስ በርስ የሚጋጩ ነገሮች አሉት የእንግሊዝ ቅኝ ግዛት ጋር አንድ ላይ ሆኖ ተንቀሳቅሶ ነው የሚለው በጊዜው የእንግሊዝ ቅኝ ግዛት እሳቸው በነበሩበት ሰዓት ህንድንም አልያዘም ከህንድ ጋር ተያይዞ ስለሆነ የሚነሳው ግብጽንም አልያዘም ገና ነበር ኋላ ነው ያዘው ቀደም ነግሬያችኋለሁ ግብጽን ይዞ የዘመተው የኦቶማን ተርክ ወኪል እንጂ እንግሊዝ አይደለም ኋላ እኮ እንግሊዝ ይዘዋታል ግብጽ ነገር ግን ኋላ ነው የተጻፈው ውስጡ ጸሐፊው ሺዓ እንደሆነ የሚጠቁማሉ ምክንያቱም ሺዓን የሚያወድሱ ነገሮች አሉት በሺዓ እንደተፈበረከ የሚጠቁም ነው እንዲያውም ኋላ ላይ ይሄን ነገር ያዘጋጀው ሙሐመድ መህዲ አሽራዚ የተባለ ሺዒ የሺዓ መሪ እንደሆነ ተደርሶበታል በቅርብ የሞተ ነው በ1422 ነው የሞተው እጅግ በርካታ ሰቅጣጭ ወንጀላዎች ናቸው ያሉት በዚህ ውስጥ حتى የሼኹ ቀንደኛ አውጋጅ የሆነ ሰው አሁንም በህይወት ያለ ሰው ይሄ ሙዘኪራ ውሸት ነው ማን እንዳዘጋጀው ማቃለሁኝ አለ ገና አልናገርም አለ ለምን ቢናገረው እሱ ሼክ መሐመድ ኢብኑ አብዱል ወሃብን ማጥልሸት ይፈልገዋል ይሄ ድንገት አላህ ሲያጋልጠው ሲያወጣው የተናገረው ነው አካሄዱ ችግር ቢኖርበትም ይሄ ውሸት ነው ያዘጋጀውን ማውቃለሁ ብፈልግ እናገረዋለሁኝ አለ ሻዎች ጋር ቅርበት ያለው ሰው ነው ዘይዲ ነው ሰውየው ራሱ ስለዚህ አንዱ በዚህ የሃንፈር ማስታወሻ በሰፊው ስለተሰራጨ ነው ጠቆም ማድረግ የፈለኩት ሼኹ ረሂመሁላህ በርካታ በጊዜው ወንጀሎች መተውባቸዋል ሲመጡባቸው ሱብሃንከ هذا بهتان عظيم ነው የሚሉት ሌላ የሚነሳባቸው አሉል በይት የነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ይጠላል ነው ዛሬም ቀጥሏል እቺ መነሻዋ ምን እንደሆነ ሲገባችኋል እሳቸው ስማቸው ሙሐመድ ልጆቻቸው አሊ ኢብራሂም ሁሴን በአሉል በይት ነው እንዳለ የሚጠቁሙት የሚያሳዩት ማለት ነው የሚፈለገው መውሊድን ጨምሮ ሌሎችን ቢዳዓቸውን ስለሚያወግዙባቸው ነው የመውሊድ አጫፋሪዎች መውሊድን ከነካቸው ነብዩን ተጠላላቸው ነው ቀጥታ ይሄ ነው ካልኩሌሽናቸው እነሱ ስሌት ይሄ እዚህ ግባ የሚባል ቦታ የሚሰጠው ወንጀል አይደለም ባጭሩ በሼኹ ላይ የተነሱ ወንጀላዎች እጅግ በርካታ ናቸው እጅግ ሰግጣጭ ናቸው ይሄ ሁሉ ወንጀላ ለምን ተነሳ ዓላማውስ ምንድነው ዓላማው ግልጽ ነው የተውሂዱን እንቅስቃሴ ለማጠልሸት መነሳት ነው ቀደም ብሎ የተውሂድ ጠላቶች የኢስላም ጠላቶች አኺራ የማያስጨንቃቸው ሰዎች ነበር በዚህ መልኩ ተውሂድ የሚያስደነብራቸው በዚህ ሰዓት ላይ ግን
አላህን ብቻ ተገዙ የአላህን ሐቅ ወደ ፍጡር ሸርፋችሁ አትስጡ የሚለው ነው ያስበረገጋቸው አላህ Subhanahu Wa Ta'ala ቁርአን ውስጥ ምንድን ነበር ያለው وإذا ذكر الله وحده اشمئزت قلوب الذين لا يؤمنون بالآخرة الله ብቻ በተወሳ ጊዜ እነዚያ በአኺራ የማያምኑ ሰዎች ልቦቻቸው ይደነብራሉ ይሸማቀቃሉ ነበር ያለው وإذا ذكر الذين من دونه إذا هم يستبشرون ከሱ ውጭ ያሉ ሲጠሩላቸው ግን እርስ በርስ ይበሳሰራሉ ዛሬስ ይሄ ነገር የለም ይሄ ሁሉ ወንጀላ መነሻው ይሄ ነው ተውሂድን ለማጥፋት ነው አሁንም የአላህ ቃል ሲነገር የሚደነብሩ ሰዎች አሉ كأنهم حمر مستنفرة فرت من قسورة ልክ እንደደነበሩ የዱር አህያዎች የሚደነብሩ የሚያሳድዳቸው አዳኝ ወይም አንበሳ አውሬተው እንደሚሸሹ ከተውሂድ የሚሸሹ መልእክተኛውን ወዳለሁ ይያለ እንዴት ነው በዚህ ደረጃ የሚደርሰው እርግጥ ነው ለዚህ ሁሉ ያበቃን ጀህልና ነው ማህበረሰባችን ወገናችን ከተውሂድ መራቁ ነው ስለዚህ በመንችለው መጠን ሁሉ የተውሂድን ውበት የተውሂድን ሐቂቃ ልናደርስ ይገባል በዚህ ረገድ ሼኹ ረሂመሁላህ ተሳክቶላቸዋል የአላህ እገዛ ነው ከመሆኑም ጋር የሳቸውም ልፋት የሚደንቅ ነበር ከሚገርሙ የልፋት የዳዕዋ ጥሪያቸው አካሄዳቸው ውስጥ አንዱ ደጋግመን የምናስተውላት የምንመለከተው ግን በደንብ ላናጤነው የምንችል ነገር አለ ገና ኡሱል ሰላታን ስንጀምር ምንድነው የሚለው የመጀመሪያው ቢስሚላሂር ረህማኒር ረሂም ቀጥሎ ምንድነው ኢዕላም ከዛስ ረሂመከላህ ምንድነው የሚጠቁመው قواعد الاربعه ላይ ስንገባ እንደዚሁ አርሸደከላህ ምንድነው የሚያሳዩን ዝም ብሎ ዱዓ ብቻ እኮ አይደለም ያደርጉ ያሉት የሚጠራው አካል ጥሪው የሚደረግለት አካል ለኔ ያስበው ነው ብሎ እንዲሰማው የሚያደርገው በአሁኑ ሰዓት ዳዕዋችን አንዱ እንቅፋት የሚበዛበት ምንድነው ይሄ ወደዛም ወደዚህ መዞር ምን ለጥፍበት አካል መፈለግ የለብንም ራሳችን ሁላችንም ለማለት በሚቀርብ የክፍተቱ አካል ነን የችግሩ አካል ነን ማለት ምንድነው የምንጠራውን አካል ተቆርቁረንለት እንደሆነ ልናሳየው ይገባል ይሄ ክፍተት አለብን ባይቀበልን እንኳን ቢያንስ አዝኖልኝ ነው ለኔ ያስበው ነው ይላል ይሄ ስሜት እኮ ማግኘት ቀላል አይደለም ትልቅ እርሾ ነው እኮ ለቀጣይ ይሄ እንደ እልህ እንደ በሽሽቅ ከቆጠረውስ ጆሮውን ዘግቶ ነው የሚጠብቀን ከመነሻው ምናልባት ወደ ሌላ ነገር ካላለፈ ማለት ነው እና ማለት የፈለኩት ሼኹ ረሂመሁላህ ዳዕዋቸው ላይ ኢኽላስ አላቸው አንዱ ኢኽላሳቸውን እንዲሳካላቸው ያደረገው ዓለም ነው የተናወጠው በሳቸው ዳዕዋ ስንቱ ነው የተለወጠው ይሄው ስንቱ ጋር ነው የደረሰው በአላህ ፈቃድ የአንድ ሰው ጅምር ነው እዚህ የደረሰው ስንቱ ተቀዛቅዞ ከነበረበት ማለት ነው እና አንዱ ኢኽላሳቸው ነው ሁለተኛ የዳዕዋ ጥበባቸው ነው ሶስተኛ ቆራጥነታቸው ነው ስንቱ ነው አሁን ብናገር ላይቀበሉኝ ምን አስጮኸኝ ይላል ስንቱ እኮ ዒልም ያለው በአገራችን ብዙ አለ መሸይኽ በየአካባቢው ለምን አትጣሩም ሼኽ ምን የኛ ሰው እኮ አይቀበልም አይሰማም ይላል ለምን አትናገረው እኛ ያለብን ማስተላለፍ ብቻ ነው ወማ عليك الا البلاغ ለረሱል ሰለላሁ ዐለይሂ ወሰለም የመጣ መልእክት ነው እሳቸው ቆራጥ ናቸው ቆራጥነታቸው ደግሞ ፍሬውን በጊዜያቸው እንኳን እንዲያዩት አድርጓቸዋል እሺ ስለ ሼኹ ጥቂት በዑለማ የተሰጡ ምስክርነቶች ውዳሴዎችን ለማንሳት ያክል الشيخ عبد القادر بن بدران የታወቁ የሐንበልያ ዓሊም ናቸው ሻም ውስጥ የነበሩ ታላቅ ዓሊም ናቸው ምን ይላሉ شيخ محمد بن عبد الوهاب بس اسملكتو العالم الاثري اثري ማለት ምንድነው አثር የቀደምቶችን ፈለግ የተከተለ ዓሊም ነው ምን ማለት ነው የተፈለገው አዲስ ነገር ይዞ አይደለም የመጣው ይሉ العالم الاثري والامام الكبير ትልቅ የሆነ ኢማም محمد بن عبد الوهاب እንደዚሁ ሼክ በዲዑዲን الراشدي የሀገረ ሲንድ ትልቅ ዓሊም ናቸው ሲንድ የዛሬዋ ፓኪስታን ውስጥ ያለ ነው الشيخ الإمام المجدد مجدد الله سبحانه وتعالى حزب مسلمو مكزاكزون እንዲነቃቃ ከተዳከመበት እንዲነሳ በየክፍለ ዘመኑ ዲኑን የሚያድስለት ሰው ይልካል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከነዛ ውስጥ አንዱ ነው ይያሉ ነው ሙጀዲድ ነው ይያሉ ነው المجدد المحدث الفقيه የሐዲስ ሊቅ እንዲሁም የፊቅህ ሊቅ ነው المجاهد في سبيل الله بالله منجد يتاجلنا وإمام الدعوة إلى العقيدة السلفية ودك قدمتوش عقيدة بميدرجو دعوة لا إمامنا قدامنا زغارت ييزو عند مانسات ينبربين على نساو تعالى شيخ رحمه الله عنده كم من نساباته تلك ونجلا بغزيو ينبرو يا عثمانية خلافة لاي عمصو توال يميل ነው ደጋግመው ዛሬም ድረስ ይነሳል ቀደም እንዳልኳቸው ሲጀመር ነጅድ አካባቢ በዑስማኒዮች ስራ አልነበረ
ይሄ አንድ ነው ሁለተኛ ያ መንግስት ከፈራረሰ በኋላ የመጀመሪያው የሳዑዲያ መንግስት ሲፈርስ ሁለተኛውም ሲፈርስ በሶስተኛው ጊዜ አካባቢው በዑስማንዮች ስራ አልነበረም አሁንም መካ መዲና ሳይቀር ማለት ነው አፈግፈገዋል እዛው አካባቢ ያሉ አረቦች ራሱ በነበረባቸው ጭቆና የተነሳ አፈንግጠው ወጥተዋል አመፀው ተነስተዋል ዑስማንያ በአረቦች አመጽ አይደለም ቢፈትነውም ቢያንገዳግደውም ከውስጥ ነው በዋናነት የፈረሰው ልጆቻቸውን ወደ ምዕራብ እየላኩ አስተምረው ከውስጥ ነው ኺላፋው መጫወቻ ነው ያደረጉት ልክ ያገራችን አጼ መጫወቻ እንደሆነ በወጣቶች መጨረሻ ላይ ማለት ነው እንደፈለጉ የፈለጉትን ሲሾሙ የፈለጉትን ሲያነሱ ነበር ለስም ነበር የነበረው የመጨረሻው ኸሊፋ የተባለው አብዱል ሐሚድ الثاني የሚባለው ማለት ነው ራሳቸው ናቸው አንስተው እንትን ያሉት ከነ አታቱርክ በፊት ማለት ነው ስለዚህ የውስጥ ችግራቸውን ወደዚህ ማምጣት አያስፈልግም አንድ ቦታ እንኳን በጊዜው የነበረውን የዑስማንያ አስተዳደር አላወገዙም ምንም እንኳን ኺላፋ ለማለት የሚከብድ ቢሆንም ስርዓቱ ማለት ነው ለምን ሙሉ በሙሉ የምዕራብ ህግ ነው የሚያስተዳድርበት ሱለይማን አልቃኑኒ ከመቶ ዓመታት በጣም ቀደም ብሎ የነበረ የዑስማንዮች አንድ ንጉስ ነው ቃኑኒ ለምን ተባለ ቃኑን ማለት ምንድነው ሸሪዓን ትቶ ሌላ ህግ ቆምጥቶ ነው ከምዕራብ አልቃኑኒ የተባለበት ምክንያት በግልጽ በዚህ ደረጃ ማለት ነው ከዑስማንዮች ውስጥ አንድ መሪ ሐጅ ያደረገ የለም በረጅሙ ታሪካቸው ውስጥ አንድ መሪ ሐጀር አልአስወድን ሰባብረው የወሰዱበት አለ ሸራርፈው ስለነሱ ብዙ ነገር ማውራት አልፈልግም ትኩረታችንም ስላልሆነ ግን የፈለኩት حتى በጊዜው እንኳን ቢነሱ የነበረው አስተዳደር ከሚገለጸው በላይ በጣም የራቀ ነበር ከዲናዊ አስተምሮት የራቀ ነበር እርግጥ ነው መልካም ነገሮች የሉትም ለማለት አይደለም እሺ ወደ ኪታቡ ስመለስ የሚያጠነጥነው በተውሂድ ጉዳይ ነው ተውሂድ በእስላም ያለው ቦታ ይታወቃል አንዳንዶች ምናልባት ገጥሞን ከሆነ ተውሂድ የሚል ቃል በቁርአን አልመጣ በሐዲስ አልመጣ ወሃቢዮች ናቸው ይሄን የሚያስተጋቡት የሚሉ ሰዎች አሉ ሲጀመር መልእክቱ ቁርአንና ሐዲስ ውስጥ ካለ በቂ ነው ቃላት ያጣላ ቁርአንና ሐዲስ ውስጥ አለ ወይ በደንብ ነው ያለው ምንም ጥያቄ የለውም እንደውም ሙሉ ቁርአኑ በተውሂድ የተሞላ ነው ስለዚህ ይዘቱ ሙሉ ቁርአን ውስጥ ሐዲስ ውስጥ ካለ ቃሉ ባይኖርም ያጣላንም ይሄ አንድ ነው ግን ቃሉስ የለም ወይ ዑመር ኢብኑ አልዓስ ረዲየላሁ ዐንሁ ምን ይላሉ አባቴ በጃሂልያ 100 ግመሎችን ሊያርድ ስለተስሎ ነበር አሉ ስለቱን ሳይፈጽም ነው የሞተው ወንድሜ ሂሻም 50ውን አርዶለታል ቀሪው ለረድ ወይ ብለው ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በዚህ ጊዜ አማ አቡካ لو كان اقر بالتوحيد قالوا اني فلكت ልበሉ اما ابوك اباتهما لو كان اقر بالتوحيد توحيدا بياسرغط بيامن نورو وصمت وتصدقت عنه كذابت ጾምለት ብትሰድቅለት ነፈዐሁ ይጠቅመው ነበር አሉት መልእክቱ እንዳለ ነው ያለ ተውሂድ ሌሎች ነገሮች አይጠቅሙም ነው በውስጡ ያለው የፈለኩት ከዛ ያበለጠ ግን ቃሉ የለም ለሚሉ ሰዎች መልእክት እንዲሆን ነው ሐዲስ መጥቀስ የፈለኩት ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ምን ተጠቀሙ ተውሂድ የሚለውን ቃል ገለጹ ሌሎችም ሐዲሶች አሉ ተውሂድ የሚለው ቃል ቀጥታ የተገለጸባቸው ሌሎችም በርካታ ሐዲሶች አሉ ስለዚህ በዚህ በኩል የሚነዛው ወሬ ምንድነው ዋጋ ያለው አይደለም ማለት ነው እሺ ኪታቡን በተመለከተ ታላላቅ የኢስላም ዑለማዎች ያወደሱ ያደነቁ ተናግረዋል ለምሳሌ ሼክ ሱለይማን ኢብኑ አብዱላህ ረሂመሁላህ ስለ ኪታቡ ተውሂድ هو كتاب فرد في معناه ይሄ ማንሳት የምፈልገው ለኪታቡ ትክክለኛ ዋጋውን እንድናውቅ ስለፈለኩ ነው አንዴ አንብበን አንዴ ተምረን ምንጥለው መሆን የለበትም በደንብ አድርገን ልቅም አድርገን ከያዝን በኋላ ለሌላ ማስተላለፍ በምንችል አቅም ላይ መሆን አለበት ይዘንዝም አይደለም ስለ ሼኹ ጂሃድ ስናወራ ስለ ሼኹ ቆራጥነት ልፋት ተጋት ስናወራ ኃላፊነት ተሸክመን ወደ ሌላ እንድንወጣ ነው አሁንም ብዙ ወገናችን ከተውሂድ ርቆ ነው ያለው ይሄ እያንዳንዳችን ላይ ኃላፊነት ስላለ የምንችለው ያወቀ በእውቀቱ በሌላ መንገድ ማገዝ የሚችል ካለ ደግሞ በሚችለው አቅም ለወገናችን መድረስ ይኖርብናል ማለት ነው ሼክ ሱለይማን ኢብኑ አብዱላህ ምን ይላሉ هو كتاب فرد في معناه በያዘው ይዘቱ ልዩ የሆነ ኪታብ ነው አሉ لم يسبقه إليه سابق ولا لحقه فيه لاحق የቀደመውም የለም እስካሁን የተከተለውም የለም አሉ በያዘው ይዘቱ ላይ ከኪታቦች ሁሉ አንደኛ ነው ለማለት አይደለም ኪታብ በየርዕሱ ነው የሚመዘነው በያዘው ይዘቱ ላይ ግን እንዲህ አይነት ልዩ የሆነ ኪታብ ነው አሉ ሼክ አብዱራህማን ኢብኑ ሐሰን ማለት የፈትሁል መጅድ አዘጋጅ ማለት ነው جمع على اختصاره خيرا كثيرا ይላሉ ስለዚህ ኪታብ አጭር ከመሆኑ ጋር ምጥን ከመሆኑ ጋር ብዙ ኸይራትን ሰብስቧል وضمنه من أدلة التوحيد ما يكفي من وفقه الله لا دلو سو
የተውሂድ ማስረጃዎችን በሚበቃ መልኩ የያዘ ነው وبين فيه الادله في بيان الشرك الذي لا يغفره الله የማይምረው የሆነውን ሽርክ ምንነት የገለጸ ነው ይላሉ الشيخ عبد الله الدويش رحمه الله ደግሞ كتاب التوحيد الذي الفه الامام المجدد شيخ الاسلام محمد بن عبد الوهاب اجزل الله له الاجر والثواب ይሄ كتاب قد جاء بديعا في معناه እጅግ ድንቅ በሆነ መልኩ ነው የመጣው ይዞት በመጣው መልእክት ማለት ነው من بيان التوحيد وما ينافيه من الشرك والتنديد الشيخ ابن باز رحمه الله أوصي إخواني طلبة العلم مع العناية بالقرآن والسنة بالعناية التامة بكتب العقيدة علم فلاقي هون وندموچن አደራም ምላቸው አሉ ከቁርአንና ከሱና ዕውቀት ጋር አብሮ ሙሉ የሆነ ትኩረት እንዲሰጠው የምፈልገው የዓቂዳ ኪታቦችን ነው وحفظ ما تيسر منها የተገራውን ያክል መሸምደድ መያዝ ያስፈልጋል ምክንያቱም መሰረት ስለሆኑ አሉ ከዛስ በምሳሌነት የመጀመሪያ የጠቀሱት كتاب التوحيد لشيخ الإسلام محمد بن عبد الوهاب ይላሉ እያለፍኩ ነው እጅግ በርካታ ዑለማዎች ናቸው ኪታቡን ያደነቁት الشيخ فوزان حفظه الله هذا الكتاب من أنفس الكتب المؤلفة في باب التوحيد ይላሉ በተውሂድ ርዕስ ላይ ከተዘጋጁ ኪታቦች እጅግ ውድ ከሆኑ ድንቅ ከሆኑት ውስጥ ነው لانه مبني على الكتاب والسنه ምክንያቱም ቁርአንና ሱና ላይ የተመሰረተ ስለሆነ እያንዳንዱ ርዕስ የሚጀምረው በቁርአን አያዎች ነው ሼኹ ምንም አዲስ አመለካከት እንዳላመጡ ፍንትው ብሎ ይታያል የቁርአን አያዎችን ከዛ ሐዲሶችን ከዛ ወይ የሰለፎችን አثاሮች ወይ ታላላቅ ቀደምት ዑለማዎችን የሳቸው ንግግር የት ነው ያለው فيه مسائل ከየባቡ መጨረሻ ላይ ከርዕሱ የሚወሰዱ ቁም ነገሮች ብለው ከዛ የተጨመቁ ነጥቦችን እንጂ የሚያስቀምጡት የራሳቸው ንግግር የለም እዛ ውስጥ ቁርአን ሐዲስ آثار السلف ወይም أقوال العلماء المتقدمين ይሄን ነው የሚያስቀምጡት ይሄው ነው ያለው እሺ የሼኹን ኪታብ በተመለከተ በዑለማዎች የተሰጡ ጥቂት ምስክርነቶችን ነበር ያስቀመጥኩት እያደነቁ የተናገሩበትን ይሄ የሚነሳበት ምክንያት ግልጽ ነው የኪታቡን ዋጋ የሚማሩት ሰዎች በትክክል ተረድተው ተገቢውን ትኩረት እንዲሰጡት አንዴ ተምረው ማለፍ ሳይሆን እንደሚገባ ትኩረት ሰጥተው ለሌሎች እንዲያስተላልፉት ማሳሰብ ነው እጅግ በርካታ ሰው ኪታቡን ገና በሌሎች አካላት የተፈጸመውን ማጠልሸት መነሻ በማድረግ የሚሸሽ ሰው አለ محمد بن عبد الوهاب የሚለውን ስም ስላየ ብቻ የሚበረግግ ሰው አለ ምናልባት ገጥሞን ከሆነ እዚሁ በአገራችን ራሱ ኪታቡ ተውሂድ ቀደም ብሎ የተተረጎመ ትርጉም ላይ ስማቸውን በትክክል አላሰፈሩ محمد بن سليمان ብለው ነው ያስቀመጡት እርግጥ ነው ውሸት አይደለም ይሄ ያገላለጽ ግን ምን አለው ተውሪያ ያለበት በውስጡ አንድን ሰው አለፍ ብሎ በአያቶቹ በቅድማያቶቹ መጥራት አለ የተለመደ ነው እንደ ስህተት የሚቆጠር አይደለም ሼኹ الاسلام ابن تيميه رحمه الله ተይሚያ ልጅ ሲባሉ ተይሚያ አባታቸው ስም አይደለም ያያታቸውም አይደለም የቅድማያታቸውም አይደለም በጣም ወደ ኋላ ነው ያለው አህመድ ابن عبد الحليم ابن عبد الله ابن تيميه حتى አምስተኛ ላይ ነው ወይም ስድስተኛ ላይ ነው አንዳንዶች እንደውም ሲያሜው ወደ ኋላ ካሉ ከሴት አያቶቻቸው ያንዷ ነው የሚሉ አሉ በዚህ ደረጃ ማለት ነው እንዳጠራር በዚህ መልኩ መጥራት የተለመደ ሁኔታ አለ በሰፊው ባይውልም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የሁነይን ዘመቻ ላይ ምን ሲሉ ነበር የጠላት ቀስት በርትቶ ሰሃቦች እስከሚያፈገፍጉ እስከሚሸሹ ሲደርሱ እሳቸው ዘው ሲጋፈጡ ነበር እየፎከሩ ምን ይያሉ انا النبي لا كذب انا ابن عبد المطلب እኔ عبد المطلب ልጅ ነኝ ይያሉ ነው ሲፎክሩ የነበረው عبد المطلب ግን ምናቸው ነው አያታቸው አይደለ እንጂ አባታቸው አይደለም አባታቸው አብዱላህ ነው ዛሬ ለሊት አንድ ልጅ አላህ ሰጠኝ ልጅ ተወለደልኝ በአባቴ ስም ኢብራሂም ብዬ ሰየምኩት ይላሉ ኢብራሂም ማን ነው ነብዩላህ ኢብራሂም ማለት ነው ስለዚህ እንዲህ አይነት አጠራር አለ መኖሩን ግን እዚህ ጋር የተፈለገው አንዳንድ ዓሊሞች ይነቅፋሉ ለምን በሰውየው ስም ይታወቅ ምን ጠራበት መንገድ እናስተካክል ለምን ነው ስሙ ከኪታቡ ላይ የሚነሳው በትክክል መስፈር አለበት ይላሉ ጠንከር ብለው والله اعلم በዚህ የሚገኝ ትልቅ ፋይዳ ከኖረ የከፋ ላይ ሆን ይችላል ለምን በዑለማ የተፈጸመ ተግባር አለ ሼክ መሐመድ ኢብኑ ኢብራሂም ረሂመሁላህ ያስተላለፉት አንድ የሚገርም ቂሳ አለ አንድ ዓሊም ህንድ ሄዶ የገጠመውን ሲናገር አንድ ትልቅ ዓሊም ተማሪዎችን ሰብስቦ ሁሉ ጊዜ ሲበተኑ መሐመድ ኢብኑ አብዱል ወሃብን ተራግመው ነው የሚበተኑት አሉ ይራገማል አብረው ይረግማሉ በዛ ይበተናሉ እንዴት አድርጌ ላስረዳው የሆነ ጊዜ ኪታቡ ተውሂድ ሽፋኑን ግንጥል አድርጌ እሱ ኪታብ በጣም እንደሚወዳው ቃሉ ትልቅ ሼክ ነው
እንዲያው በአቅራቢያው አስቀምጬ ቀጥታም ሳይሰጡት ማለት ነው አስቀምጬ ሄድኩኝ ወደ ዝም ብዬ ሆን ብዬ ነው አሉ ስመለስ ኪታቡን እያገላበጠ ይላል በጣም ይደንቅ ኪታብ ነው አለ ማን ነው አዘጋጁ የርዕስ አሰጣጡ እንዳለ የቡኻሪ አሰጣጥ ነው የሚመስለው ምን አይነት ሰው ነው ያዘጋጀው አለኝ አሉ ሌላ الغزو የሚባሉ ትልቅ ዓሊም አሉ እሳቸው ጋር እንሄድ እስኪ እሳቸው ያውቁታል ብዬ ዘወሰርኩታል ሄዱ እሳቸው ጋር የሆነ ጉዳይ ልናማክረው ነበር ገባቸዋል ያንኛው ዓሊም ምን እንደሆነ ይሄ ኪታብ የማን ነው አይ ኪታብ ሙሐመድ ብን አብዱል ወሃብ ነው الكافر ይሄ ካፊሩ አለ ሰውየው ሁላችንም ዝም አልናሉ ምላሽም አልሰጡትም እንደገና አሰበና ደነገጠ ይሄ ኪታብ ይሄ ከሆነ የዚህ ሰውዬ ከሆነ መንሃጁ ይሄ ከሆነ በደለነዋል ይሄን ሰውዬ አሉ እንደገና ከዛን ጊዜ በኋላ አስተምሮ ሲጨርስ እንደገና ተማሪዎቹ ጋር ዱዓ ያደርጋል መጨረሻ ላይ ለያካክስ ማለት ነው በተመሳሳይ አብዱላህ አልቀርዓዊ እንደዚሁ ህንድ ሄጄ ተመሳሳይ ነገር ገጠመኝ ይላሉ የፈለኩት ነገር ምንድነው በዚህ መልኩ ሰዎች ይዘቱን ሳያውቁ የሚሸሹት ስንት ኪታብ አለ ሰማይተው ይበረገጉት ወይም ደግሞ አንድን ሰው ሌሎች ስላጠለሹላቸው ብቻ የሚሸሹት ስንት ሰው አለ ቀርቦ ቢሰሙት ቀርቦ ቢያዳምጡት እንደሚሉት ያልሆነ ማለት ነው ስንቱ ሰው አለ ስለሌላ የተነገረው ነገር በመዛባቱ የተነሳ ከኸይር የሸሸ ስለዚህ በዚህ ምክንያት ለኸይር በር የሚሆን ከሆነ መደረጉ ላይ ከፋ ይችላል ኪታቡ በርካታ ሽሩሐት ተዘጋጅተውለታል የመጀመሪያው ቅድም ያነሳሁላችሁ ሰፊው ሸርህ የልጃቸው ልጅ ያዘጋጁት ነው ተይሲሩ العزيز الحميد ከዛ እሱን ተህዚብ አድርገው ጨመቅ አድርገው ቀለል አድርገው ያዘጋጁት ፈትሁል መጂድ ሌላም እንደዚሁ ፈትሁል መጂድ ብለው ያዘጋጃሉ በርካታ ዑለማዎች ያዘጋጅተዋል በቅርብ ጊዜ ራሱ ሼክ ኢብኑ ዑሰይሚን ቀውል المفيد እጅግ ምርጥ የሆነ ሸርህ ነው የኢብኑ ባዝ ሸርህ አለ የፈውዛን ሸርህ አለ ሷሊ አሊ ሼክ ሸርህ አለ የአብዱረዛቅ البدر አሪፍ ሸርህ ነው እንደዚሁ የሳሊህ ሲንዲ በጣም ቆንጆ ሸርህ ነው ሌሎችም በርካታ ሽሩሐት ኪታቡ ተዘጋጅቶለታል እዚህ ላይ አንድ የሚዘነጋ ነጥብ አለ መጨረሻ ማረገው ብዙ ሰዎች ኪታቡ ተውሂድን ሲቀሩ فيه مسائل የሚለውን ያልፉታል ይሄ መሆን የለበትም በደንብ አርገን ውስጡ ያለው መልእክት እንድንጠቀም ይሄን ነጥብ ትኩረት መስጠት አለብን ምናልባት አንዳንዴ ነጥቦቹ እንዴት ስቲምባጥ እንደተደረገ ላይመጣልን ይችላል ከውስጡ ከሚወሰዱ ነጥቦች ይሄ ብለው ይጠቅሳሉ የት ነው የሚገናኘው ይጠፋብናል ግራ ይገባናል ይሄ የሼኹን የማስተዋል ርቀት ነው የምንመለከተው በደንብ አርጎ ያስተዋለ ሰው እንዴት አርገው ቢመለከቱ ነው ያገናኝተው ከዚህ ያወጡት ነው የሚለው በዚህ ላይ የተዘጋጀ ራሱን የቻለ አንድ ሸርህ ላይ ፈልጋችሁ ፒዲኤፍንም ቢሆን ከኢንተርኔት ፈልጋችሁ አውርዱት التوضيح المفيد لمسائل كتاب التوحيد يميل مسائلዎችን ብቻ ሸርህ አረገ ኪታብ አለ مسائلዎችን ብቻ የሚመለከቱ የሼክ ኢብኑ ዑሰይሚን رحمه الله القول المفيد የሆነ ያክል ዳሰውታል ጥሩ ሄደውበታል አልፎ አልፎ አንዳንድ ነጥቦች ካልሆነ በስተቀር እንዳለ ተመልክተውታል ስለዚህ ይሄንን ለመከታተል ትኩረት ለመስጠት ከፈለግን التوضيح المفيد لمسائل كتاب التوحيد يميل عبد الله بن محمد الدويش ያዘጋጁት ሸርህ ነው አጠር ብሎ የተዘጋጀነውና እሱን መጠቀም እንችላለን ኢንሻአላህ በቀጣይ ቀጥታ ወደ ኪታቡ እንገባለን ኪታቡ ወደ 66 ባቦች አሉት የመጀመሪያው